አንተማ ትረባ እንዴት ነበር ሳዘጋ የምትመጣው ይለዋል። ኧረ አለቃ አልዘጋሁትም ነበር እንዴ ይለዋል። የማይረባ ጭራሽ እኔን ጠይቀኛል እንዴ? ትንሽ ሰኔ ሳልነግራቸው ይዘህልኝና ቶሎ በል። የማይረባ ቆይ እንዴት ነው ነገሮች እንደዚህ የተደራረቡብኝ? ቆይ ምንድነው የሆንሽው? ምንድነው ያየሽው? አለቅ እየሆነ አየሽው? እንዴት አልሽ? ንገሪና ቶሎ በይ ትላታለች። እሱም ተከትሎ መጣና እባክህን እንዳትገለኝ እባክህን፣ ለማንም ምንም አላወራም፣ ለማንም አልናገርም፣ ረስችቷር አንቺ የማትረፊ ነይ ውጭ፣ በእናትህ እህት የለህም፣ እባክህን በምትወደው ዘመዶች እባክህን ትለዋለች። እባክህን ተወኝ፣ እባክህን እንዳትገለኝ፣ እባክህን አትውሰደኝ፣ አትግደለኝ ትለዋለች። እነሱም በፍርሃት ተውጠው ሁሉም አይኑን ያዩታል። ቆይ እናንተ ግን ምንድነው ስምንቱ የምታውቁት ነገር አለ እንዴ ምናምን ትላለች። በቃ ሊገድሏታል፣ ለወንዶች ካልሆነም ደግሞ ለወንዶች አሳልፈው ይሰጧታል፣ መጫወቻ ያደርጓታል። ተጫውተው ከጨረሱ በኋላ ደግሞ አውጥተው ውጪ ጥሏታል። እናት እንደዛ ከሆነ አብረን እናድናታ እንተዋብ። እንደምታስቢው አይደለም። ስታስቢው በእነዚህ ሰዎች ብቻ የሚጠበቅ ይመስልሻል? ግማሹ በገበሬ፣ ግማሹ በእነሱ ሰው፣ ግማሹ ደግሞ በሰፈሩ ሰው ነው የሚጠበቀው። ከዚች እንኳን ብታልፊ እንኳን ከየትም አታመልጭም። ቆይ እናንተ እዚህ ከገባችሁ ስንት ጊዜ ሆናችሁ? ግማሻችን 5 ወር፣ እኔ ደግሞ 1 አመት ሆኖኛል። አድኑን ስንል እንደምታስቢው አይደለም። አውጥተው ከተጠቀሙብን በኋላ ሁሉም የሚያግዘንና የሚረዳን የለም። ምክንያቱም እዛ ቤት የሚመጡ ሰዎች ሁሉ እንዳለ የነሱ ናቸው፣ ባለስልጣን ናቸው፣ ባለሀብት ናቸው፣ የነሱ ሰዎች ናቸው። አግዙን እርዱን ብታያቸው ማንም አይሰማሽም፣ የነሱ ሰዎች ናቸው። ስለዚህ ማንም ሊያድነን ሊያደርስልን አይችልም ማለት ነው። በሚያሳዝንን ሁኔታ አንዷም ከዚህ በፊት እንደምንም ችግሩን ተቋቁሜ አስይዛቸዋለሁ ስትል ነበረ። ግን የት እንደጣሏት እንኳን አይታወቅም። አዎቹ አንዷ ያጎት ሚስት ነበረች፣ ግን እሷን ገለው የት እንደጣሏት እንኳን አላወቅንም። ሌሎች ሴቶች ግን ሲሞቱ ለቤተሰቦቻቸው እንድንናገር ይነግሩን ነበረ። የእሷን ግን አናቅም። ቆይ ግን ለቤተሰቦቻቸው የት አስክሬናቸው የት እንዳለ እንኳን እንዴት ነው የምትነግሯቸው? ያው ለሱማ ይነገረናል፣ መፍትሄ እንናገራለን።